ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት በሕመም ላይ ያሉትን ሕመማቸውን እየፈወሰ የትምህርት ፍላጎት ያላቸውን ደግሞ እያስተማረ የነበረበትን ጊዜ ቤተክርስቲያን ሊቃውንት ሳምንት መጻጉዕ ብለን ሁለት ስሙን ጠርተን ሕመምተኞች የተፈወሱበት ጊዜ ሳምንት ስለ አምላካችን እግዚአብሔር ስለሰራው ስንማማር ቆይተናል። ከዛ በቀጠለ ደግሞ ደቀ መዛሙርቱን ወደዚህ ዓለም ሲልካቸው ምንድን ያላቸው? እኔ ያደረጉትን እናንተም ታደርጋላችሁ፣ እኔ የሰራሁትን እናንተም ትሰራላችሁ ካለ በኋላ እንዲያው የበለጠ ትሰራላችሁ ብሎ ቃል ኪዳን ገብቶላቸዋልና ዛሬ ደግሞ ቅዱሳን ሐዋርያት የክርስቶስ ደቀ መዛሙርት የተገባላቸውን ቃል በተግባር አምላካቸውን ስሙን ጠርተው እንደፈወሱ የምንማርበት ዕለት ነው። መነሻ የምናደርገው በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ በሚል ርዕስ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ። ይህንን ቃል የምናገኘው የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ነው። የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። የተነገረለት ደግሞ በሽተኛ ሆኖ በእነሱ አጠራር በጸሎት ቤት በር አካባቢ ምዕመናን ወደ ቤተ መቅደስ ሲገቡ ምጽዋት እንዲሰጡት የሚጠይቅ የሚረዳ የአማኞችን ወደ ቤተክርስቲያን መምጣት ተስፋ አድርገው የሳንቲም ድቃቂ የልብስ ላቂ የሚጠብቅ ሰው ነው። በዚህ ሰው ነው ይህንን በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ ያለው። ይህ ሰው መንቀሳቀስ የማይችል ሰዎቹ ከቤቱ አንስተው ወደ ጸሎት ወደ ቤተ ክርስቲያን እንበለው በእኛ ቋንቋ የሚያመጡት ደግሞ የአገልግሎቱ ስርዓት ሲፈጸም ደግሞ በሰው ትከሻ ተመልሶ ወደ ቤቱ የሚሄድ ሰው ነው። መንቀሳቀስ የማይችል ሽባ የሆነ እግሩ መራመድ የማይችል ሰው ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡት በደንብ ታገኙታላችሁና ይህ ሰው በዚህ ዘመን ሐዋርያትም ለጸሎት ሕዝቡን ለመባረክ ለማገልገል ለማስተማር እንደኛ እንደ ካህናቱ ወደ ቤተ ክርስቲያን ይመጣሉ። አማኞቹም እንደዚሁ የደቀ መዛሙርቱን የሐዋርያትን ትምህርት ለመስማት አምላካቸውን በጸሎት ለመጠየቅ ለማመስገን ልክ እንደናንተ ማለት ነውና የሚመላለሱበት ጊዜ እየጠበቀ እርዳታ የሚፈልግ ሰው ነው። ቦታ ራሱ መልካም ተብላ ተጠርታለች። አሁን ቤተክርስቲያን መልካም ናት አይደል? መልካም ማለት ጥሩ ስራ የሚሰራባት፣ አምልኮ የሚፈጸምባት፣ ምስጋና የሚቀርብባት፣ ከዓለም ጫጫታ ነፃ የምንወጣባት እና ቃሉን የሕይወት ቃሉን ሰምተን የመንግሥተ ሰማያት መውረሻ ስራ የምንሰራባት ስለሆነች መልካም ብሎ ተጠርታለች እና ይህ ሰው ከዕለታት በአንድ ቀን እግዚአብሔር ሊያድነው ሊፈውሰው ሲፈልግ ብዙ ጊዜ እኮ እዚያ በር ላይ ተቀምጧል። ሐዋርያትም ብዙ ጊዜ ለጸሎት ተመላልሰዋል በዚያ መንገድ ላይ። ነገር ግን እግዚአብሔር አሁን ወርለት እንዳየነው መጽሐፉ 38 ዓመት ከአልጋ ጋር ሲጣበቅ እኮ እግዚአብሔር ግን ያውቀዋል። ግን ስራ የሚሰራበት ጊዜ አለው። እግዚአብሔር በፈቀደ ጊዜ ነው የወደደው ነው ደግሞ የሚሰራ። እንዲያርግ እንዲያታርግ ተብሎ ሳይሆን እሱ የወደደውን የፈቀደውን ስራ የሚሰራ አምላክ ስለሆነ ሌሎችም አሁን ይህም ሰው እግዚአብሔር ብዙ ጊዜ ደጅ ጠንቶታል። ተስፋ ቆርጦ የሰዎች ጥገኛ ሆኖ በእርዳታ እየኖረ እያለ ግን እግዚአብሔር ደግሞ በሐዋርያት ላይ ሀብተ ፈውስን አሳድሮ በተሰጣቸው ጸጋ በተሰጣቸው ስልጣን እኔ ያደረጉትን እናንተም ትሰራላችሁ ተብሎ የተገባላቸውን ቃልም አምላካቸው እግዚአብሔርን ስሙን ጠርተው እንዲያድኑት ያቺ ሰዓት ፈቃዱ ስለነበረ ዮሐንስና ጴጥሮስ ወይም ጴጥሮስና ዮሐንስ ለጸሎት ወደ ምኩራቡ ወደ ጸሎት ቤት ሲሄዱ በር ላይ ተቀምጦ
እንደለመደው የሰዎቹን ድምፅ እየሰማ እርዳታ የሚጠይቅ ነው። አንዳንድ መተርጉማን ዓይንም እንኳን እንደሌለው ነው የሚናገሩት። ግን እዚህ ላይ የተጻፈው ሽባ እንደሆነ መንቀሳቀስ እንደማይችል ነው። ሲያትቱ ደግሞ ዓይኑን ስለማያ የሰውን ድምፅ ኮቴ እየሰማ ነው እርዳታ የሚጠይቅ ብለው የሚናገሩለት አለ። በዚህ በቃሉ በተጻፈው በምናየው እንግባባና መንቀሳቀስ የማይችል ሰው ነው። ነገር ግን ጴጥሮስና ዮሐንስ ለጸሎት ለአምልኮ 9 ሰዓት ሲሆን እንግዲህ ሲተረጉሙት በመተርጉማኑ በ9 ሰዓት ብለው ነው የተረጎሙት። እኛ ደግሞ የየሀገሩ የሰዓቱ ስለሚለያይ 5 ሰዓት ብለን እንውሰደው። እኛ 5 ሰዓት ነው አይደለ ጸሎት ወደዚህ የምንመጣው። 5 ሰዓት ብላችሁ ይሰዱትና ለጸሎት ደቀ መዛሙርቱ ጴጥሮስና ዮሐንስ ወደ ቤተ ክርስቲያን ወደ አምልኮ ቦታ ወደ ምኩራቡ ለጸሎት ሲመጡ አያቸውና ሰምቶ የእግዚአብሔርን ስም ጠራ ማለት ነው። የለመደው ሳንቲም ስለሆነ የለመደው እርዳታ ስለሆነ ከሰዎቹ የሚጠብቀው አምላክን ስለወለደች ስለእመቤታችን ስለ ቅድስት ድንግል ማርያም ወይም ደግሞ ሰማይና ምድርን ስለፈጠረ ስለ ዓለም መድኃኒት ክርስቶስ የተቻላችሁን እርዱኝ ብሎ ነው የጠየቀው። እሱ እርዳታ እንግዲህ በዚህ ነው የምንግባባው። እና ጴጥሮስ ሰማውና አየው፣ ትኩር ብሎ ተመለከተው። ሲያየው መንቀሳቀስ የማይችል ነው። አንተ የጠየቀኝ ወርቅና ብር ነው፣ ስጦታ ነው የጠየቀኝ። ወርቅና ብር የለኝም አለ። የሐዋርያት ለአገልግሎት ስለሆነ ወደ ቤተክርስቲያን የሚመጡት እውነትም በቦርሳቸው ምንም አትያዙ ተብሎ ስለነበረ የለውም። በእርግጠኝነት ስለሌለውም ደግሞ ታላቁ ሐዋርያ ቢኖር ይሰጥ ነበር፣ ግን የለኝም፣ ግን ያለኝን እሰጥሃለሁ አለ። የተሻለው ማለት ነው። ሰውየው የጠየቀው ሳንቲም ነው። ጴጥሮስ ደግሞ ያለኝን እሰጥሃለሁ ያለው ምንድን ነው? ኢየሱስ ክርስቶስ ነው ያለን። እግዚአብሔር ክብር ይመስገን። እኛም ያለን እሱ እኮ ነው። ሌላው ሁሉ የሚያልፍ ነው እኮ። ሌላው የምንገለገልበት ነው፣ ጊዜያዊ ነው። ክርስቶስ ከእኛ ጋር ከሆነ እኛ ከእሱ ጋር ከሆነ እሱ ነው ወርቅና ብር የሚባለው። ደግሞ በስጋችን ሀብት የሚባለው ሙሉ ጤነኛ የሆነ ሰው ነው። ዓይኑ በትክክል የሚያይ ከሆነ፣ እግሩ በትክክል የሚራመድ ከሆነ፣ ጥሩ አስተሳሰብ ያለው ከሆነ፣ በሰላም ተኝቶ መነሳት የሚችል ከሆነ፣ ሰርቶ መግባት የሚችል ከሆነ እሱ ነው እኮ። እሱ ደግሞ ክርስቶስ አለን ማለት ነው። የሚንከባከበን የሚጠብቀን፣ እውቀትም ጥበብም የሚሆነን ማስተዋልንም የሚያድለን ጉልበትም የሚሆነን ወጥተን እንድንገባ ገብተን እንድንወጣ ሰርተን እንድንመለስ ለመስራት እንድናስብ እንድንንቀሳቀስ ወርቃችን ብራችን እሱ ነው። እንግዲህ ሐዋርያት ያላቸው እሱ ነው። ምክንያቱም ስሙን ብቻ ነው የያዙት። ስሙ ብቻ ነው ለነሱ ልብሳቸው፣ ጌጣቸው፣ ክብራቸው፣ ሞገሳቸው እሱ ነው። ለሐዋርያት ብቻ አይደለም፣ ለእኛ እሱ ነው። ለእኛ ብቻ አይደለም፣ ወደፊትም ለሚመጡ እርሱ ሁልጊዜ ሕያው ነው። ዘመናት የማይፈራረቅ ዘመናት የሚፈራረቁ እርሱ ግን ሁልጊዜ ያው እርሱ ነው። ከትናንትና ከሐዋርያት ጋር የነበረው ክርስቶስ ዛሬም ከእኛ ጋር አለ። ክብር ምስጋና ለእሱ ይሁን። ወደፊትም ከሚመጡት ጋር አለ። እግዚአብሔር ሁልጊዜም የማያረጅ የማይለወጥ በዘመናት ብዛት የለም የማይባል አምላክ ነው። ስራውን ደግሞ በጊዜው ነው የሚሰራው፣ ሁልጊዜ ነው የሚሰራው። ዛሬም በካህናቱ ላይ በመምህራኑ ላይ አድሮ ያስተምራል፣ ይናገራል። ታምራቱም ዛሬ አልተቋረጠም። ስለዚህ ያለን ክርስቶስ ነው አለ። ያለኝ ልስጥህ አለ። ደግሞ ሲሰጠው ደግሞ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ምን በል ነው ያለው? ተመላለስ። አያችሁት? አውሱ የጠየቀው ድጋሚ ሳንቲም የበለጠው ነው። እግዚአብሔር በቅዱስ ጴጥሮስ አማካኝነት ወደ እነሱ ትኩር ብሎ አየ። ጴጥሮስ ብቻ አይደለም ዮሐንስም ስላላውሮ ትኩር ብሎ ተመለከታቸው። ጠቀም ያለ ገንዘብ ሊሰጡኝ ነው ብሎ ወይ ደግሞ ከዚህ በፊት ካገኘሁት የተሻለ ከእነዚህ ሰዎች
ካህናት ስለሆኑ መምህራን ስለሆኑ የሕዝብ አገልጋዮች ስለሆኑ ጠቀም ያለ ነገር ይኖራቸዋል ብሎ በጣም የሚገርመው ይሄ በዚህ እኛ በምንኖርበት ሀገር የካቶሊክ እምነት ካህናት ሀብታሞች ናቸው አይደል? የሌሎችም እንደዚህ የፕሮቴስታንትም ቢሆን በስጋ ሀብታሞች ናቸው እና ቸርች ተብሎ በነጮች ዘንድ ከታየ አሁን የጣባ የቸርቹ ኃላፊ ነው ከተባለ በጣም ኢንቨስተር ነው ብሎ ነው የሚያምነው። ምንም የሳንቲም ድቃቄ የሌለው አባ አንድ ጊዜ ገጥሞኛል። እዚህ ጋር መጥቶ ብር ስጠኝ አለኝ። በጣም ዊንተር በጣም ኃይለኛ ብር እንትን ነበረና አባም ነበሩ በዛን ጊዜ አይ ብር የለኝም እንዴት ፕሪስት ሆነ ብር የለኝም እንዴት ትላለህ አለ። ምክንያቱም ቸርቹ ሀብታም ነው ተብሎ ነው የሚታመንበት በነጮቹ እይታ። እኛ የኛ ሃይማኖት ደግሞ የሀብት መገለጫ አይደለም። ሀብታችን ማነው? ክርስቶስ ነው። ሀብታችን ጥቅማችን ኢየሱስ ክርስቶስ ብቻ ነው። ምክንያቱም እሱም ደቀ መዛሙርቱን ሲልካቸው እኮ ትርፍ ነገር አይኖራችሁ ነው ያላቸው። እኛ ትርፍ ነገር ፈላጊዎች ተቃዋሚ ጫማ ይኖራችሁ በቦርሳችሁ ብዙ ገንዘብ አይኖራችሁ ግን ሁሉ የእናንተ ነው ያለ። አያችሁት? ሁሉ የእናንተ ነው ያላችሁ። በምትሄዱበት ቦታ ሁሉ እንኳን አማኞቹ የማያምኑት ሁሉ እንዲገዙላችሁ አደርጋለሁ ብሎ ነው ቃል የገባላችሁ የገባልን። ለእኛም አሁን ላለነው በትክክለኛ አገልግሎት ከሰጠን ልክ እኮ ነው። አያችሁት? አሁን እንደምታዩት አሁን በውጭ ዓለም ስናየው እግዚአብሔር ለቅዱሳን ሐዋርያት የሰጠው ቃል ኪዳን በደንብ እየሰራ ነው ያለ። እናንተ የሚበላውን የሚጠጣውን የሚለበሰው ሁሉ ወደ ቤተ ክርስቲያን ይዛችሁ እንድትመጡ ይሄ የክርስቶስ ፈቃድ ለሐዋርያት የተሰጠ ነው። እናንተ አትጨነቁ ነው። በቃ ስለሚበላ ስለሚጠጣ ነገር ስለቀያር ነገር አትጨነቁ፣ እኔ ልብሳችሁ ነኝ ነው ያለ። እኔ ምግባችሁ ነኝ፣ አትጠራጠሩ። ያልተጠራጠረ አገልጋይ ለሌላ ይተርፋል አይደለም ለራሱ። ከተጠራጠርን ግን አዎ የእግዚአብሔር የተሰጠው ጸጋ ቃል ኪዳን ከእኛ ከተወገደ አሁን እንራባለን። ብንበላም አንጠግብም፣ ብንለብስም አይደርቅብንም። ለምን? ዋናውን ሳንስ ከተንቀሳቀስን ማለት ነው። ዋናችን ደግሞ ኢየሱስ ክርስቶስ ነው። የሐዋርያትም ዋናቸው እሱ ነው። አሁን ቅዱስ ጴጥሮስ ያለኝን እሰጣለሁ ሲል እኮ ዋናው ነው። አያችሁት? ሲሰጥ ደግሞ እንደዚህ ለጋስ ሙሉ ስጦታ የሚሰጥ ሰው ነው እንጂ ብሎ ከትርፉ ወይ ደግሞ ሲሰጥ እንደው ይጎልብኛል እየተባለ አይደለም። ዋናውን ኃይል የሆነው የተሰጠውን ጸጋ እሱን እሰጣለሁ፣ እሱም ስጦታዬ ኢየሱስ ክርስቶስ ነው እና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብቻ ብሎ ሲናገር አፈፍ ነው ያለው። አያችሁት? ከዛ ስውር ብሎ ታጥፎ ከነበረበት ላይ አፈፍ ብሎ ተነስቶ ጤነኛ ነው የሆነው። ምንም አይነት ያን ያህል ዘመን ሽባ የነበረ ሳይመስል ጉልበት ሆኖት ያስብ። ይህ ከስሞች በላይ ስም ነው ተብሎ ሲነገር እኮ ለአባባል ብቻ አይደለም። ይሄ ስም መድኃኒት ስለሆነ ነው። ይሄ ስም ጉልበት ስለሆነ፣ ይሄ ስም ምስጢር ገላጭ ስለሆነ፣ ይሄ ስም ደግሞ ኃይል ሰጪ ስለሆነ ነው። ስለዚህ አፈፍ ብሎ ተነሳና ደስ ብሎት ወደ እነሱ ጋር ነው ለአምልኮ ወደ ቤተ መቅደስ የገባው። ለዝማሬ ልካው ስንጸልይ እንደነበረው ስንዘመር እንደነበረው ጉልበት አግኝቶ አቅም አግኝቶ በሽታ የሚባል የለም፣ ህመም የሚባል ነገር የለም። አስሮት የነበረውን ተፈቷል። ከእስር ስለፈታው ይህ ስም አብሯቸው ከቅዱስ ጴጥሮስና ቅዱስ ዮሐንስ ጋር ወደ ቤተ መቅደስ ገብቶ አብሮ አምላኩን ያመልካል። ሰዎቹ ደግሞ በጣም ያውቁታል፣ መልኩን ያውቁታል። ረጅም ጊዜ በር ተቀምጦ እርዳታ ይጠይቅ ስለነበረ ተገረሙና አንዳንዶቹ አወቁት። ተው ይሄ በር አካባቢ ተቀምጦ ሳንቲም የሚጠይቀው አይደለም ነው አሉ አንዳንዱ ብሎቹ። አንዳንዶቹ ደግሞ አይ ይመስላል እንጂ አይደለም፣ እሱ እንዴት እንደዚህ ሊሆን ይችላል? ምክንያቱም ያው ተሰባብረው ቁጭ ብሎ የሚያዩት እንጂ አቅም አግኝቶ ጉልበት አግኝቶ ጤነኛ ሆኖ በዚህ ቅጽበት እንዴት ሊመጣ ይችላል ብለው አልገመቱምና እሱ ግን እኔ ነኝ አለ፣ መሰከረ። እነዚህ ሰዎች የምታዩዋቸው ናቸው ያዳኑኝ አለ፣ ድምፁን ከፍ አድርጎ። እነዚህ ሰዎች አላቸው ማን ነው? ጴጥሮስና ዮሐንስ ነው። እነዚህ ሰዎች ናቸው የፈወሱኝ።
እነዚህ ሰዎች ነው ያዳኑኝ እያለ ለቅዱስ ጴጥሮስና ስለ ዮሐንስ ሲመሰክር፣ ጴጥሮስ ግን አትደነቁ፣ እኛ ያደረግነው አይደለም አለ። በእኛ ስልጣን፣ በእኛ ዕውቀት፣ በእኛ ጥበብ የሆነ አይደለም፣ የሆነው በናዝሬቱ በኢየሱስ ክርስቶስ ስም ነው አለ። አቤት እኛ ነው አዎ እኛን ያዳነው ነበር ምንድን ምክንያቱም እንኳን እሱ ተናግሮልን እስከሚናገር ድረስ እንኳን ራሱ እንቸኩላለን አይደል? ሰማላችሁ በዘመናችን ሳያውቁ በርተናን የሚሉ ሰዎች ሊሰሙ ትችላላችሁ። ባይታዊ ተብለው በከተማ ብዙ ሰው እያጀባቸው የሚጠሩ ሰዎች ሊሰሙ ትችላላችሁ። አዋጅ እንፈውሳለን ብለው አዋጅ ጠርተው አስነግረው በሚዲያ መጥተው በከተማችን የፈውስ ስርዓት እንፈጽማለን ነው። ግን የነሱ ይሆን ነገር የለም። እንኳን የነሱ የቅዱስ ጴጥሮስም እንኳን አምላኩና መድኃኒቱ ኢየሱስ ክርስቶስ ነው። ስለዚህ እኛ አይደለንም ይህንን የሰራነው። ለምን ትደነቃላችሁ? አምላካችን እኮ ከዚህ በላይ ማድረግ ይችላል። አልዓዛርን ከመቃብር እኮ አስነስቶታል ከአራት ቀን በኋላ ያለ። እንኳን ይህንን ጤነኛ ሆኖ የምታዩት የነበረው ሰው ይቅርና አልዓዛርን እኮ 4 ቀን ሰዎቹ ረስተውት የነበረውን አዲስ ሕይወት እንዲኖር አድርገው ድንጋዩን አንሱ ፍቱ ሰዓት በቃሉ ብቻ ናውጣ ተነስ ብሎ እኮ ያስነሳ አምላክ ነው። ይሄ አምላክ ነው ይሄን ያደረገው፣ እኛ አይደለም። ተረጋጉ አሏቸው። ምክንያቱም እውነታቸውን ነው። ስሙ ነው መድኃኒት የሆነው፣ ስሙ ነው ያስነሳው፣ ስሙ ነው ጉልበት የሆነው እንጂ እነሱ አይደሉም። ስለዚህ እግዚአብሔር አያችሁ እሱ የሰራው እነሱ የበለጠ እንዲሰሩ እኮ ነው ያደረገው። ወይ ደግሞ እሱ የሰራው እነሱ እንዲሰሩ እኮ ነው። አሁን ለዚያ ነው ታማኝ ሆነን በእውነት ካገለገል እንደ አልዓዛር ከመቃብር ሰው ማስነሳት የሚቻለውን ስልጣንና ሀብት ሰጥቷል ለካህናት። በእውነት ነው የምነግራቸው። ይሄ አሁን ለጴጥሮስ የሆነው በጴጥሮስ ዘመን ብቻ የተፈጸመ አይደለም፣ በየዘመኑ ለሚነሱ የተሰጠ ቃል ኪዳን ነው። እንኳን በሐዋርያት ዘመን በእኛም ዘመን እኛ ስለማንቆጥረው እኛ ስለምንረሳ በየራሳችሁ ታሪክ እንኳን ራሳችሁ ብታዩት ብዙ ድንቅ ስራ ሰርቶላቸዋል። ኢየሱስ ክርስቶስ እኮ ከብዙ ጭንቀት ገላግሏቸዋል። ከሕመማችሁ እኮ ፈውሷል። ከሕመማችን እኮ ተፈውሰናል። ስለምንረሳው እኮ ነው። ተጨንቃችሁ የነበሩበት ጊዜ፣ ልሞት ያላችሁበት ጊዜ ስሙን ስትጠሩ የዳናችሁበትን የዳንበትን ካሰብ ለእኛ እሱ ስሙ መድኃኒታችን ነው ማለት ነው። የሚያስጨንቀውን ነገር በሰው አይፈታም የተባለውን ነገር ሲፈታ ካየን ይህ ስም ለእኛ መፍትሄ ነው ማለት ነው። በማይሰሙ ሰዎች እንድንሰማ ካደረገን ሁላችንንም እግዚአብሔር ከኛ ጋር ነው ማለት ነው። ሰዎቹ በሆነ ራሳቸውን አደራጅተው በሆነ ራሳቸውን አጠናክረው መጥተው ከፊታችን ሲደርሱ እንደ ከጠፉ ከበነኑ ይሄ ስም ከኛ ጋር አለ ማለት ነው። ከነ ጴጥሮስ ጋር የነበረው ከኛ ጋር አለ ማለት ነው። እኛ ግን እንደዚህ ስለማንከትበው ነው እንጂ እዚህ ቤተክርስቲያን ላይ እዚህ ከተማ ላይ በየዘመኑ የተፈጸሙ ታሪኮችን ኢየሱስ ክርስቶስ የሰራውን ስራ እንደ ቅዱሳን ሐዋርያት ብንጽፈው ኑሮ ወይም ገድል ታምር ብለው እንደሚጽፉ ሰዎች ቢጻፍ ኑሮ በዚህ ቤተክርስቲያን ላይ የተፈጸሙ ድንቅ ታምራት አሉ። እንዳንድ ምዕመናን አስተዋዮችም ይመሰክሩ አሉ። በየዘመኑ የሆነ ነገር ይፈጠራል፣ ያሳልፋል። አዲስ ዘመን ይሆናል፣ አዲስ የአገልግሎት ዘመን ይሆናል፣ አዲስ የአገልግሎት ጊዜ ይሆናል። ይሄን ያደረገው ማነው? ኢየሱስ ክርስቶስ ነው። ከሐዋርያት ጋር የነበረው እኛ አይደለም፣ ማንም አይደለም፣ እግዚአብሔር አደረገው። እንደ አባቶቻችን ለሱ ክብሩ ለሱ ይሁን ብሎ መስጠት ነው። ይህ ከሁሉ ጸጋው የማይለየን። ስለዚህ ይህ ሰው እነሱ ናቸው እውነቱን ነው። እነሱ ግን እኛ አይደለንም እንዲህ እንድንል ነው። የሆነ አምላካችን በእኛ ላይ የሚሰራው ድንቅ ነገር ካለ እኔ አይደለሁም እንድንል ነው። ሁላችንም ማለት ነው። ለካህናቶች አይደለም ለአማኞችም ነው።
የሆነ ነገር ከሆነልን እግዚአብሔር አደረገው እንበል። የእግዚአብሔር ስም እንጥራ። ሲጨንቀን የእግዚአብሔር ስም እንጠራለን። መልስና ደግሞ እኛ ነው ያደረግነው እንላለን። እንደዚህ አይነት የሰነፍ ሰዎች አባባል እንትን አለ። የሆነ ነገር ሲሆን እኔ ነኝ ያደረግኩት ብለው የእግዚአብሔር ቦታ ለራሳቸው የሚወስዱ በተለይ በእኛ ዘመን ማለት ነው። አይታችሁ ከሆነ ሚዲያውን ስትሰሙት ሁሉም ሰው የራሱ እውቀት ሳይኖረው እኔ አዋቂ ነኝ ሊል ይችላል። የራሱ ምንም ሳይኖረው እኔ ነኝ ይላል። ግን እግዚአብሔር የኛ የሆነ ነገር ምንም የለን ካለን ደግሞ ኢየሱስ ክርስቶስ ነውና እሱ ይሄን አደረገው ነው። ስለዚህ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ፣ ፈወሰው። ክብር ምስጋና ለአምላካችን ይሁን። እኛም ይህን ስም እንጥራ። ደስ ሲለን የምንጥራው፣ ሲከፋን የምንጥራው፣ ስንደሰት የምንጥራው። ይሄ ስም መጽናኛችን ነው። ይሄ ስም እንዳንጠራው ሰይጣን በብዙ መንገድ ቀያይሮ እንዳይጠራ ያደርገዋል። ዋናውን ስም ማለት ነው። አሁን ሌሎቹ ከእኛ እምነት ውጭ የሆኑ ሰዎች ይህንን ስም ደጋግመው ስለሚናገሩት እኛ ዋናውን ስም ለቀቅ ነው። እኛ ተው የቤተክርስቲያን ስም እኮ ነው። ስሙ ኢየሱስ ትይዋለሽ ያለው እኮ ሊቀ መላእክት ቅዱስ ገብርኤል እኮ ነው። ገና ስሙ ሳይወለድ እኮ ነው ይህ ስም ይወጣለት። በመልአኩ ነው ደግሞ ስሙን ያወጣለት። ያለው እግዚአብሔር አባት ልኮት ስሙ ኢየሱስ እንደሚባል አሁን ሌሎቹ በአበቀኝነት ደጋግመው ሲጠሩት እኛ ተው ነው ዋናውን ስም። ስለዚህ ይህን ስም ጠርተን የመንግስት ወራሽ የክብሩ ቀዳሽ ሆነን በሕይወትም ዛሬም እያለን ወደፊትም ደግሞ አምላካችን እግዚአብሔር እናመስግነን እንድንኖር የሱ ፈቃድ ይሆንልን። ጾማችን ሱባኤያችን ሁሉ የበረከት ያደርግልን። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። አሜን።